ቴስላ ባይሞት ኖሮ ኤሌክትሪክ በነፃ ነበር የምንጠቀመው። ቴስላ በምርምር እንዳረጋገጠው በከርሰ ምድር ውስጥ ዓለማችንን ለማብራት የሚያስችል የኤሌክትሪክ ኃይል አለ። ከሰው ልጅ የሚጠበቀው ይህን ኃይል አውጥቶ በነፃ መጠቀም ነው። ምጡቁ ቴስላ ይህን ፈጠራውን ለዓለም ሲያስተዋውቅ የኤሌክትሪክ ነጋዴ ከሆነው ቶማስ ኤዲሰን ጋር ግጭት ውስጥ ገባ። ቴስላ ይናገራል። የቤቱ አምፖል እንዲያበራ ገመድ አያስፈልገውም። በየመንገዱ የምትመለከቷቸው የመብራት ፖልና የተጠላለፉ ገመዶችም ጥቅም አልባ ናቸው። የስልክና የመኪና ባትሪዎችን ያለ ቻርጀር ኃይል መሙላት ይቻላል። በቴስላ ዓለም የስልክ ባትሪ አይዘጋም። መብራት የለም አይባልም። እንደ ሞባይል ኔትወርክ የሰው ልጅ ባለበት ሁሉ መብራት አለ፣ ለዛውም በነፃ። ፕሮጀክቱን ለመተግበር ገንዘብ ያስፈልጋል። ቴስላ ምሁር እንጂ ሀብታም አልነበረም። በገንዘብ እንዲደግፉት ባለሀብቶችን በሙሉ አናገረ። ማንም አብሮት ሊሰራ አልፈቀደም። እንዲያውም እንደ ጠላት አዩት። ምክንያቱም የሀብታቸው ምንጭ የሆነውን ኃይል በነፃ ሊያከፋፍልባቸው ነው። ቴስላ ቤቱን አስይዞ ከጂፒ ሞርጋን ባንክ ገንዘብ ተበደረ። ኤሌክትሪክ ከመሬት የሚያወጣውን ማማ ሰራ። ሆኖም ገንዘቡ ትልቁን ፕሮጀክት ለማሳካት በቂ አልነበረም። እናም በገንዘብ እጦት ምክንያት ዓለምን በነፃ የማብራት ህልሙ ሳይሳካ ቀረ። የክሮሺያ ተወላጅ የሆነው ቴስላ ወደ አሜሪካ ተጉዞ በቶማስ ኤዲሰን ድርጅት ውስጥ ተቀጥሮ ይሰራ ነበር። አምፖልን የፈጠረው ቶማስ ኤዲሰን ይሁን እንጂ ዛሬ የምንጠቀመው ግን የቴስላን አምፖሎች ነው። የኤዲሰን አምፖሎች በጣም ትንሽ ብርሃን ለመስጠት ብዙ ኤሌክትሪክ የሚጠቀሙ ነበሩ። በትንሽ ኃይል ፏ ያለ ብርሃን የሚሰጡ ዘመናዊ አምፖሎችን የፈጠረው ኒኮላስ ቴስላ ነው። ከውሃ ኤሌክትሪክ ማመንጨት እንደሚቻል የመነጨውም ኃይል ረዥም ርቀት ተጉዞ እንዲያገለግል ማድረግ የቻለው እሱ ነው። ከቴስላ በፊት አንድ ከተማ ውስጥ የኤሌክትሪክ ኃይል ለማዳረስ በየ1 ኪሎ ሜትር ርቀት ላይ የኃይል ማመንጫ ጣቢያ መገንባት ነበረበት። የሬዲዮ ሞገድ ከዓለም ጥግ እንዲሰማ ያደረገው፣ ዛሬ የምንጠቀመው የሞባይል ኔትወርክ ረዥም ርቀት እንዲጓዝ ያስቻለው፣ ኮምፒውተሮቻችን የሚጠቀሙትን ባይነሪ ኮድ የፈጠረው ይኸው ኒኮላስ ቴስላ ነው። ቴስላ የሚባሉ መኪኖች ወደ መዲናችን እንደገቡ ያውቃሉ። መኪኖቹ የምድራችን ሀብታም ሰው የኤለን መስክ ይሁኑ እንጂ ስማቸው የተወሰደው ኒኮላስ ቴስላ ከተባለው ከዚሁ ተመራማሪ ነው። የቴስላ የምርምር ውጤቶች እነዚህ ብቻ አልነበሩም። ቴስላ እንደሞተ የአሜሪካ መንግስት ዶክመንቶቹን ወስዶ ዓለማችን ላይ ያሉ የተባሉ ሳይንቲስቶችን ቀጥሮ ለ10 ዓመታት እንዲመረምር አድርጓል። ሆኖም ያገኙት ውጤት ከ80 ዓመታት በኋላ ዛሬም በጥብቅ ሚስጥርነት እንደተጠበቀ ነው።